ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ በኢራን ላይ ሊሰነዘር የነበረው አዲስ ጥቃት መራዘሙን አስታወቁም። ፕሬዚዳንቱ እዚህ ውሳኔ ላይ ደረሱት በገልፍ ሀገራት ተማጽኖ እንደሆነም ገልጸዋል። ወዲህ ደግሞ ፕሬዚዳንት ማሱድ ፔዜሽኪያን ኢራን በፍጹም እጇን አትሰጥም ሲሉ ጠንከር ያለ አስተያየት ሰጥቷል። በሊባኖስ ከእስራኤል ጋር በተደረገ ውጊያ 3000 ሰዎች መገደላቸው ይፋ ሆነም። ኢራን ለዲፕሎማሲም ለጦርነትም ዝግጁ ነኝ ስትል ገለጸች። እስራኤልና አሜሪካ ዳግም ስህተት የሚሰሩ ከሆነም እሳት አወርዳለሁ ብላለች። ፕሬዚዳንት ፑቲን የረጅም ጊዜ ወዳጃቸውን ለማግኘት ዛሬ ከሰዓቱን ቤጂንግ መግባታቸውም ተሰምቷል። የቻይናው ፕሬዚዳንት ሺጂንፒንግም በቀናት ልዩነት ውስጥ ሁለተኛውን የዓለማችን ሀያል ሀገር መሪን ተቀብለዋል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ፕሬዚዳንት ትራምፕ በኢራን ላይ ሊሰነዘር የነበረው አዲስ ጥቃት መራዘሙን ይፋ አደረጉም። ፕሬዚዳንቱ እዚህ ውሳኔ ላይ ደረሱት በገልፍ ሀገራት ተማጽኖ እንደሆነም አንስተዋል። ወዲህ ደግሞ ፕሬዚዳንት ማሱድ ፔዜሽኪያን ኢራን በፍጹም እጇን አትሰጥም ሲሉ ጠንከር ያለ አስተያየት አሰምተዋል። ፕሬዚዳንት ትራምፕ በኢራን ላይ እንዲፈጸም ታቅዶ የነበረው አዲስ ጥቃት ወዳጅ ባሏቸው የገልፍ ሀገራት ልመና መራዘሙን ነው ያስታወቁት። ወደ ስምምነት የመምጣቱ ነገር አሁን ተቃርቧል። እናም አዲሱን ጥቃት በሁለት አሊያ በ3 ቀናት እንዲራዘም የገልፍ ሀገራት መሪዎች ጠይቀውኛል ብለዋል። ኢራንን ከአዲሱ የትራምፕ ጥቃት ያዳናት ተማጽኖ የመጣውና የፕሬዝዳንቱንም ልብ ለጊዜውም ቢሆን ያራራው ከኳታር ከሳውዲ አረቢያና ከዩናይትድ አረብ ኤምሬትስ ነው። ዩናይትድ ስቴትስ ይህንን ውሳኔዋን ለእስራኤልና ለበርካታ ለመካከለኛው ምስራቅ ሀገራት እንዳሳወቀችም ትራምፕ ተናግሯል። ትራምፕ ከኳታሩ ኢምር አልታኒ፣ ከሳውዲው ልዑል ቢን ሰልማንና ከኤምሬትስ ቢን ዛይድ የደረሰኝ ተማጽኖ ዛሬ ማክሰኞ በኢራን ላይ ሊወሰድ ታቅዶ የነበረውን ወታደራዊ ጥቃት እንዲገታ አድርጎታል ሲሉ በትሩዝ የሶሻል ገጻቸው ላይ አስፍረዋል። ትራምፕ የገልፍ ሀገራት መሪዎች ጥሩ የሚባል ድርድር እየተደረገ መሆኑን እንደገለጹላቸው አንስተው ይህም ዲፕሎማሲያዊ መፍትሄዎች ላይ መድረስ እንደሚቻል እምነት እንዳላቸው እንዳነሱላቸው ነው ያጋሩት። ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም የሚለው ጉዳይ ለየትኛውም ንግግር ቅድመ ሁኔታ መሆኑን ትራምፕ በተደጋጋሚ ያነሳሉ። እናም ከላይ በተጠቀሱት ምክንያቶችና ለመሪዎቹ ባላቸው ክብር የተነሳም ፕሬዚዳንት ትራምፕ ለመከላከያ ሚኒስትራቸው ፒት ሄግሴት ለጊዜውም ቢሆን የታቀደውን ዘመቻ እንዲገቱት ትዕዛዝ መስጠታቸውን የተሰማው። ነገር ግን ይህ ተስፋ የተጣለበት ንግግር ወደ ዘላቂ ሰላም የማያደርስ ከሆነም ጦራቸው መጠነ ሰፊ ጥቃት በኢራን ላይ ለማድረስ ወደኋላ እንደማይልና ለዚህም ዝግጅቶች በሙሉ መጠናቀቃቸውን ግን ከመግለጽ አልተቆጠቡም። ትራምፕ እሁድ ዕለት ኢራን ወደ ስምምነት እንድትመጣ የተሰጣን ሰዓት እያለቀባት ነው በሚል ማስጠንቀቃቸው ይታወሳል። በየካቲት ወር መጨረሻ እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት የኢራንን የበላይ መሪ የነበሩትን አያቶላህ አሊ ካሚኒን እንዲሁም በርካታ የጦር ሰዎችን ለሞት ዳርጎ ዛሬም ቀጥሏል። ይህንን ጦርነት በስምምነት ለማጠናቀቅ ኢስላማባድ የበኩሏን እያደረገች ሲሆን እስካሁን ግን ጦርነቱን ሙሉ በሙሉ ሊያስቆም የሚችል መግባባት ላይ መድረስ አልተቻለም። ጦርነቱን በዘላቂነት ሊቋጩ ይችላሉ የተባሉ የሰላም እቅዶች ግን ከኢራን እንዲሁም ከአሜሪካ በኩል በመቅረብ ላይ ናቸው። እስካሁን ጦርነቱ ከተቀሰቀሰበት ጊዜ አንስቶ በመካከለኛው ምስራቅ የተገደሉት ሰዎች ቁጥር ከ6500 እስከ 9000 እንደሚሆን ይነገራል። ከነዚህ ከሟቾቹ ውስጥም አብዛኛው ቁጥር የተመዘገበው በኢራን ውስጥ ሲሆን ቢያንስ ከ3400 በላይ ይሆናሉ የሚል ግምታዊ መረጃም አለ። በሊባኖስ ከእስራኤል ጋር በተደረገ ውጊያ 3000 ሰዎች መገደላቸው ይፋ ሆነ። የሊባኖስ የጤና ሚኒስቴር ከማርች 2 ወዲህ በሊባኖስ ከእስራኤል ጋር በሚደረገው ጦርነት ሳቢያ 3000 ሰዎች ሕይወታቸውን አጥተዋል ብሏል። የሊባኖሱ ሄዝቦላና እስራኤል የተኩስ አቁም ስምምነት በተደረሰበት መሃል ሆነው መዋጋታቸውን ቀጥሏል። ባለፈው ሳምንት ተደርሶ የነበረው ስምምነት ቀነ ገደቡ መጠናቀቁን ተከትሎ በዋሽንግተን አደራዳሪነት ምክንያት ስምምነቱን ለ45 ቀናት ማራዘማቸው መገለጹ ይታወቃል። ሄዝቦላ በተለያዩ አጋጣሚዎች በእስራኤል ኃይሎች ላይ ጥቃት የሚፈጽም ሲሆን እስራኤልም በደቡብ ሊባኖስ የተቀናጀ ጥቃቶችን በተደጋጋሚ ትፈጽማለች። ሄዝቦላ የኢራን ድጋፍ የማይለየው ቡድን ሲሆን በየካቲት የኢራኑ ጦርነት ሲጀመር አጋርነቱን ለማሳየት በሚል እስራኤልን በማጥቃት ነበር ጦርነቱን የተቀላቀለው። ሊባኖስና እስራኤል ከበርካታ አስርት ዓመታት በኋላም በዋሽንግተን አማካኝነት የፊት ለፊት ንግግር ባለፉት ሳምንታት ማድረጋቸው ይታወቃል። አሁንም ለሶስተኛ ጊዜ ሁለቱም ወገኖች
ወገኖች የፊታችን አርብ ለመገናኘት ቀጠሮ እንዳላቸው የሊባኖስ ባለስልጣናት ነግረውኛል ሲል ሮይተርስ አስነብቧል። ኢራን ለዲፕሎማሲም ለጦርነትም ዝግጁ ነኝ ስትል ገለጸች። እስራኤልና አሜሪካ ዳግም ስህተት የሚሰሩ ከሆነም እሳት አውርዳለሁ ብላለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢራን በእቅዱ ዙሪያ ያላትን ምላሽ በፓኪስታን በኩል መላኳን ገልጿል። ቃል አቀባይ እስማኤል ባጌህ የአሜሪካ ፍላጎት የሰላም ጠንቅ ነው ብለዋል። ዋሽንግተን ኢራናውያን ያበለጸጉትን ዩራኒየም ተላልፎ እንዲሰጣት ትፈልጋለች። ይህ ደግሞ በእኛ በኩል ተቀባይነት የሌለው ነው ብለዋል። እኛ እየጠየቅን ያለነው የተያዘብን ሀብት በሙሉ እንዲመለስ ሲሆን በአሜሪካ በኩል ደግሞ ከተያዘብን ሀብት 25 በመቶ ብቻ የሚሆነው እንዲመለስ የሚል አቋም ነው ያለውም ብለዋል። ከዚህ በተጨማሪ ኢራን በሆርሙዝ ሰርጥ ላይ ያላት ሉዓላዊነት እንዲከበርላት ትፈልጋለች። በእነርሱ በኩል ደግሞ ይሄ ውድቅ ሀሳብ ነው ብለዋል። ኢራን ድርድሩ እንዲሰምር በአንዳንድ ሀሳቦች ላይ መለሳለስ እያሳየች እንደሆነም ታነሳለች። ፕሬዚዳንት ማሱድ ፔዜሽኪያን ከስምምነት መድረስ ማለት እጅ መስጠት ማለት አይደለም ሲሉ በትላንትናው ዕለት ተናግሯል። እስላማዊቷ ሪፐብሊክ ኢራን ወደ ድርድር የምትገባው ክብሯን ይዛ ነውም ብለዋል። የኢራን ከፍተኛ የጦር ኮማንደሮች ጠላቶቻችን አሁንም ዳግመኛ ስህተት በኛ ላይ የሚፈጽሙ ከሆነም ኢራን በሙሉ አቅሟ እንደምትፋለማቸው ሊያውቁት ይገባል በማለት ላይም ናቸው። ፕሬዝዳንት ፑቲን የረጅም ጊዜ ወዳጃቸውን ለማግኘት ዛሬ ከሰዓቱን ቤጂንግ ገቡም። የቻይናው ፕሬዝዳንት ሺ ጂንፒንግም በቀናት ልዩነት ውስጥ ሁለተኛውን የዓለማችን ሀያል ሀገር መሪን ተቀብለዋል። ፕሬዝዳንት ትራምፕ ከቻይና ዋና መዲና ከተሰናበቱ ልክ በአራተኛው ቀን ደግሞ የሩሲያው ፕሬዝዳንት ፑቲን ቤጂንግ ደርሰዋል። ሁኔታው በፕሮግራም መራዘም ምክንያት የተፈጠረ እንጂ ሆን ተብሎ የተደረገ እንዳልሆነ ግን ተነግሯል። ፕሬዝዳንት ትራምፕ በኢራኑ ጦርነት ምክንያት የቻይናውን ጉብኝታቸውን ማራዘማቸው ይታወቃል። ፕሬዝዳንት ፑቲን አቻቸው ትራምፕ ቤጂንግን ለቀው ከወጡ ከ4 ቀናት በኋላ ዛሬ ለይፋዊ ጉብኝት ቤጂንግ ረግጠዋል። ፑቲን ቤጂንግ የገቡት የሩሲያና ቻይና ስትራቴጂካዊ ወዳጅነት ከተጀመረ 30ኛ ዓመቱ እየተከበረ ባለበት ወቅት ነው። ሁለቱም መሪዎች እስካሁን ከ40 በላይ ጊዜያትን በተለያዩ አጋጣሚዎች የተገናኙ ሲሆን ፕሬዝዳንት ፑቲን ዛሬ ቻይናን ሲረግጡ ለ25ኛ ጊዜያቸው እንደሆነም ተነግሯል። ፕሬዝዳንት ፑቲን ዛሬ ቤጂንግ የገቡት ለ2 ቀናት የስራ ጉብኝት እንደሆነም ይፋ ሆኗል። ፕሬዝዳንት ሺ ጂንፒንግ የሀያላን ሀገራት መሪዎችን በቀናት ልዩነት ተቀብለው ሲያነጋግሩ የዛሬው ሁለተኛው ነው። ባለፈው ሳምንት ረቡዕና ሐሙስ ከዩናይትድ ስቴትሱ ፕሬዝዳንት ጋር መገናኘታቸው ይታወሳል። በዚያን ወቅት ንግግራቸውም ስለ ኢራኑ ጦርነት እንዲሁም ቻይና ቀይ መስመሬ ናት ስለምትላት ታይዋን ጉዳይ መምከራቸው እንዲሁ አይዘነጋም። ከዚህ ባለፈ ፕሬዝዳንት ሺ ትራምፕ የታይዋንን ጉዳይ በሚገባ እንዲይዙት አሳስበው ነበር ከቤጂንግ የሸኟቸው። ትራምፕም ቢሆኑ አሜሪካ ለታይዋን ብዙ ሚሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ታደርጋለች በሚለው ላይ ምንም አይነት ውሳኔ ሳይናገሩ ነበር ቤጂንግን ጥለው የወጡት። ዛሬ ደግሞ በዓለም አቀፍና በቀጠናዊ ጉዳዮች ዙሪያ ለመነጋገር ነው ፑቲንን ወደ ቤጂንግ የጠሩትም ተብሏል። ቻይና የሩሲያን ድፍድፍ ነዳጅ በመግዛት ቀዳሚዋ ሀገር ስትሆን የዩክሬኑ ጦርነት ከተጀመረ አንስቶም የ367 ቢሊዮን ዶላር ነዳጅም ሸምታለች ተብሏል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።